መንግስት የቀየረን እንጂ ድርጅትና ተቋም የቀየረን አይደለንም። የሆነ መንግስት አለ፣ የአጋንንት መንግስት። ከዚህኛው ከአጋንንት መንግስት ፈልሰን ወደ እግዚአብሔር መንግስት የሄድን ሰዎች ነን። ከዛኛው መንግስት ስንመጣ ደግሞ የመጣ ነው ቀሎን አይደለም። ይሄ የእግዚአብሔር መንግስት ነው። ይሄ የአጋንንት መንግስት ነው። ይሄ ሰውዬ ከዚህ ወደዚህ ለመምጣት እጁን በኪሱ ከቶ ቀለል ብሎት ኢየሱስን ላምልከው እስኪ ኢየሱስን ላምልክ፣ ኢየሱስን እኮ ወደዋለሁ ብሎ ቀለል ብሎት የመጣ ሰው አይደለም። ይሄ በሙሉ ኃይል ነው። ይኸው እንዳትንቀሳቀስ እያለው ነው። ይኸው ያኛውን ይናፍቃል፣ አትወጣም እያለው ነው። ይኸው ዞር አድርገና ይኸው ቀየረበት። ገንዘብ አለው፣ ገንዘብ ሰጣለሁ አለው። ገንዘብ ሰጣለሁ አለው። ይኸው ዓለምን ሰጣለሁ አለው። ከዛ መለጠ ከጉልበት። ይኸው ዕውቀት ሰጣለሁ፣ በዕውቀት ያዘው፣ በትምህርት ያዘው፣ በሃይማኖት ያዘው። ይኸው አፈዘዘው። ዞር አለና ከምን እንደወጣ ካላወቅ የሃይማኖትን ለውጥ ይመስልሃል? እኔ ሃይማኖት የለወጥኩ ሰውዬ አይደለሁም። ከኦርቶዶክስነት ወደ ጴንጤነት የመጣው ድርጅት ቀያሪ አይደለሁም፣ መንግስት ለዋጭ ነኝ። ስለዚህ እሱ ካልገባችሁ፣ የወጣችሁበት ካልገባችሁ ምን ይመስላችኋል መሰላችሁ? እዛ ሰፈር በነጠላ ወረብ ታረጉ ከነበረ፣ ቅዳሴ ከነበረ፣ እዚህ ደግሞ መጣችሁ በኪቦርድ መጫወት የዜማ ለውጥ ይመስላል። የዜማ ለውጥ አይደለም። ድራፍት አይደለም ያቆምከው፣ ሲጋራድ ብቻ አይደለም ያቆምከው። ከሆነ ጨለማ መንግስት ወደ ብርሃን መንግስት ነው የመጣው። ቆላስይስ ምዕራፍ 1:13 እርሱ ከጨለማው መንግስት አዳነን። ከምን አዳነን? ከጨለማው መንግስት፣ ከክፉ መንግስት አዳነን። ድኛለሁ ይበላል። ከየት? ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ስለዚህ እኛ መንግስት የቀየረን እንጂ ድርጅትና ተቋም የቀየረን አይደለንም። የሆነ መንግስት አለ፣ የአጋንንት መንግስት። ከዚህኛው ከአጋንንት መንግስት ፈልሰን አፈለሰን አይደለም የሚለው፣ ወደ እግዚአብሔር መንግስት የሄድን ሰዎች ነን። ከዛኛው መንግስት ስንመጣ ደግሞ የመጣ ነው ቀሎን አይደለም። እስኪ የሆነ ቸርች እጅ ጌታን ልቀበል ብለሽ አይደለም ቀሎሽ የመጣሽው። ቀሎሽ አይደለም ጌታን የተቀበልሽው። ቀሎ አይደለም ጌታን የተቀበልከው። አንተ ከዛኛው መንግስት እንዳትወጣ፣ ከሰይጣን እጅ እንዳትወጣ ሲገዳደር የነበረውን የአጋንንት መንግስት በብርቱ እጅ ሰይጣንን እግዚአብሔር መጥቶ ያስለቀቀ ትውልድ ነህ። ቀላል አይደለም በለዋን። ሰይጣን አይለቀኝም ነበር በለው። ፈቃደኛ አልነበረም በለው። ልጄ ናት ይላል፣ የኔ ናት ይላል፣ አሳድጊያታለሁ ይላል፣ ፕሮግራም አለበት ይላል። እሱን ሁሉ ሰባብሮ ነው ያወጣ። ሐዋርያት ሥራ ምዕራፍ 26 17ና 18 ጳውሎስ በአቅሪጳ እግር ስር ገብቶ በፍርድ ወንበር ስር ሆኖ ነው ጳውሎስ ኢየሱስ እንዴት እንዳዳነው ለምን እንዳዳነው ሊናገር ነው። የኃጢአት ስርየት በእኔም በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን፣ ከምን? ከጨለማ ወደ ብርሃን፣ ከሰይጣን መንግስት ወደ እግዚአብሔር መንግስት ዘወር እንዲሉ አይናቸውን እከፍተው ዘንድ ከሕዝቡና ወደ እነርሱ። ጳውሎስ አቤት ለምንድን ነው የዳንከው ሲባል እኔ የዳንኩት አንድ ሰው ከጨለማ ወደሚደነቅ ብርሃን፣ ከሰይጣን መንግስት ወደ እግዚአብሔር መንግስት ዘወር እንዲል አይኑን ለመክፈት ተጠርቻለሁ። ሃይማኖት ላስቀይር አይደለም፣ መንግስት ላስቀይር ነው፣ ላስመልጥ ነው። ስለዚህ በለው አጠገብ ያለ አምልጠን የመጣው እንደ ድራማ ላሳያችሁና ወደሚቀጥለው ገባለሁ። ይሄ የእግዚአብሔር መንግስት ነው። ይሄ የአጋንንት መንግስት ነው። ይሄ ሰውዬ ከዚህ ወደዚህ ለመምጣት እጁን በኪሱ ከቶ ቀለል ብሎት ኢየሱስን ላምልከው እስኪ ኢየሱስን ላምልክ፣ ኢየሱስን እኮ ወደዋለሁ ብሎ ቀለል ብሎት የመጣ ሰው አይደለም። ከዚህኛው መንግስት ወደዚህ መምጣት
ከዚህ ከጨለማ ወደ ብርሃን ከሰይጣን መንግስትና ስልጣን ወደዚህ መምጣት ቀሎሽ የመጣሽ እንዳይመስልሽ ተምረሽ ነው። አዋቂ የነበሩ ማዕት ሰዎች ነበሩ ዛሬም የተያዙ። ፕሮፌሰሮች ነበሩ፣ ጀንትልማን ነበሩ፣ ሀብታሞች ነበሩ ዛሬም የተያዙ። ነገር ግን በሞኝነት ወንጌል የሰይጣንን መንግስት በጣሰ። አሁን ኤርሚያስ ከዚህ ተነስቶ እዚህ ሊመጣ ነው። ይሄ በሙሉ ኃይል ነው። ይኸው እንዳትንቀሳቀስ እያለው ነው። ይኸው ያኛውን ይናፍቃል አትወጣም እያለው ነው። ይኸው ዞር አድርገና ይኸው ቀየረበት። ገንዘብ አለው። ገንዘብ ሰጣለሁ አለው። ገንዘብ ሰጣለሁ አለው። ይኸው ዓለምን ሰጣለሁ አለው። ከዛ መለጠ ከጉልበት። ይኸው እውቀት ሰጣለሁ። በእውቀት ያዘው፣ በትምህርት ያዘው፣ በሃይማኖት ያዘው። ይኸው አፈዘዘው። ዞር አለና ጃማናና ማዳራ ረባጃላባስ አምልጣን ይኸው ያጋንንት ዓለም ይኸው ሲረበሽ ይኸው አምልጫለሁ። ኤፌሶን 6 ቁጥር 12 አየህ፣ አንዱን ኃይል ስታልፍ ሌላ የገንዘብ ስትራቴጂ ይሰጣል። የገንዘብ ስትራቴጂ ስታልፍ የእውቀት የፍልስፍና ስትራቴጂ ይሰጣል። ከመንግስቱ እንዳትወጣ፣ ወደ እግዚአብሔር መንግስት እንዳትገባ። ለዚህ ነው እኮ ኃይለኞች የእግዚአብሔር መንግስት ይናጠቋታል። ሁለት አይን ኑሮ ሲኦል ከምትገባ አንድ አይን ይዘህ መንግስተ ሰማያት ብትገባ ይሻል። ዛሬ እኮ ሰው ምን ይላል? ጌታን ከተቀበልኩ በኋላ ይላል እንደውም ጦርነት በዛብኝ። ለምን መሰለህ? ወደ ውስጥ እንዳትገባ እንድትሸሽ ዛሬ ግን ሰበርኮልህ። ዝና፣ ክብር፣ ፍልስፍና የጊዜው ነው። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ከዚህ ዓለም ከጨለማ ገዢ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። መናፍስቱ ዓለም ላይ የስልጣን ተዋረዳለ። አንተ የምታውቀው ሲኒ ላይ የተቀመጠውን ጨሌ ነው። ተወሱን አለቆች፣ ስልጣናት፣ ኃይላት፣ የዚህ ዓለም የክፋት ሰራዊቶች እነዚህ ሁሉ ተረባርበው አንዴ በገንዘብ፣ አንዴ በፍልስፍና፣ አንዴ በተለያየ ነገር መንገድህን ወደ እግዚአብሔር መንገድ እንዳትመጣ ይዘጉታል። እንዳትገባ፣ እንዳትሰነብት፣ ቤት ውስጥ እንዳትቆይ። ለምን መሰለህ? የሰይጣን ትልቁ ውርደት ገንዘብ ማጣት አይደለም፣ አንተን ማጣት ነው። ራስን ምናምንቴ አርገህ ጥለህ ነው እንጂ አንተ እንዳታመልጥ የማይደረግ ወጥመድ የለም። ዛሬ ግን ወጥመድ ተሰበረ። በመጽሐፈ አስቴር ላይ የንጉስ አርጤክስስ መንግስት ነበር። የንጉስ አርጤክስስ መንግስት ላይ ሃማም ይባላል። ሃማም የሚባለው ሰውዬ እንደገና ማን አለ መሰለህ? መርዶክዮስ ይባላል። መርዶክዮስ ማለት አይሁድ ነው። የአይሁድ መንግስት ይወክላል። ሃማ ማለት ደግሞ የሰይጣንን መንግስት ይወክላል። ሃማ ሲወጣና ሲገባ መርዶክዮስን ያየዋል። መርዶክዮስን ያየውና ሲያየው አይሰግድም። ንጉሱ ክብር ሲጨምርለት ይሄ ክብር ለምኔ ነው አለ። ምን ያደርግልኛል? እኔ አማረኛውን አለ ገንዘብ አይደለም አለ። እኔ አማረኝ አለ ወርቅ አይደለም አለ፣ ስልጣን አይደለም አለ። ሃማ ምን አለ ይሄን እስካላደረኩ ድረስ አለ እንቅልፍ አልተኛም አለ። ልንገርህ፣ ሰይጣን ብር ወርቅ አይደለም የሚፈልገው፣ ያንተን ስግደት ነው። አንሰግድም። አንድ ጊዜ ለእግዚአብሔር መንግስት ሰግጃለሁ። ሰይጣን እንደ እግዚአብሔር መንግስት ሰዎች መግባታቸው የሚያቃጥለው ነገር የለም። ኢየሱስን አንተ ቀሎብህ ነው እንጂ እዚች ወንበር ላይ ቁጭ ብለህ ማምለክህ እንዴት ሰይጣንን እንደሚያቃጥለው አጋንንታዊ ዓለምን እንዴት እንደሚረብሽ ልነግርህ አልችልም። እኔ ደግሞ ተቀምጫለሁ፣ ተተክያለሁ፣ ለዘላለም በቤቱ አፈራለሁ። መጋደላችን ከስጋና ከደም ጋር ከአለቆች። አለቆች እነማን ናቸው? ስልጣናቸውስ ምንድነው? አለቆች ተብሎ ይተር አርካኢ ካርታ
ጊጋንቴስ ዋናና ከፍተኛ አጋንንታዊ ስልጣን ያላቸው ናቸው። አለቆች ናቸው። የሚሰሩት በጭካኔ፣ በማስፈራራት፣ በመግደል፣ በበሽታ መንገድን በመዝጋት እግዚአብሔር ካላተረፈ በስተቀር የተለያየ የግድያ ጭካኔ በማድረግ እግዚአብሔር መንግስት እንዳትመጣ መንገድን ይዘጉታል። ልትመጣ ስትል አመመኝ ትላለህ። ቸርች ልትገባ ስትል ወጋኝ ትላለህ። የሆነ ነገር ወደ መቀደስ ልትመጣ ስትል የሆነ ነገር ስትሮንግ እፈራለሁ ትላለህ። ሌሊቱ ሙሉ ሲያቃጀኝ ነው ያደረው ትላለህ። አርካይ አለቆች ናቸው። መጋደል ከሰው ጋር አይደለም፣ ከመናፍስት ዓለም ጋር ነው። እዚህ ቤት ስትመጣ የሚዋጋ መንፈስ አለ እየሰበረልህ እንጂ። አሜን በልባካል። አይዞ ድሉን እነግራለሁ። ድሉ የኛ ነው። አያሸንፉም ተብሎ ተጽፏል። አክሲዮስ ካርት በግሪክ ነው። እነዚህ ደግሞ የቅድሙን ከዳንኤል 10 ጋር ይሰፋዋል። የፋርስ መንግስት ተቋቋመኝ ዳንኤል 11 ጋር ያያይዘዋል። የቅድሙን አርካይድ አክሲዮስ ደግሞ ባህል ክሬት ያደርጋሉ። ሃይማኖት፣ ፍልስፍና፣ የስህተት ትምህርት፣ ስልጣናት አክሲዮስ። ይሄ ወደ እግዚአብሔር መንግስት እንዳትገባ ከሰይጣን መንግስት እንዳታመልጥ ፍልስፍና፣ ሃይማኖት ክሬት ያደርጋሉ። ባህሌ ነው ትላለህ። ምንም ትርፍ የለውም ሰይጣን ካንተ ባህል ካንተ ሃይማኖት ጋር ምንም ጉዳይ የለውም። ይሄንን ከምን ጋር ያይዘዋል? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነው ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ፣ ከደነ። በፍልስፍና፣ በሃይማኖት፣ በእውቀት፣ በስተት ትምህርት ይከድናል። አንተ እውቀት ይመስላል፣ አንተ ባህል ይመስላል። ሰይጣን የከደነ ዛሬ ይፈርሳል። አሁን እናቶቻችን አባቶቻችን ባህላችን ካሉ ይመለሳሉ እንዴ? ባህል መስሎ ነው። ባህል መስሎ ስልጣናት እኮ ናቸው። የሆነ ባህል ያመጣና ከወግህ ከሃይማኖትህ እንዳትወጣ ይላል። ምንድነው ሲስተሙ ስትል የሰይጣን መንግስት ወደ እግዚአብሔር መንግስት እንዳትመጣ አይንን ጨፍኖ ይከድንብሃል። እያየህ እንዳላየህ ያየ ይመስላል፣ አያዩ ይበራላቸው ይመስላል፣ አይበራላቸው። ሃይማኖቴ ይልሃል፣ ባህሌ ይልሃል፣ ወጌ ይልሃል፣ ፍልስፍናዬ ይልሃል። ፈላስፎችን ተመልከታቸው፣ አይመለሱ። ስልጣናት ናቸው። አፈረስ ነው ዛሬ ሳታካጃ። እኔ አምናለሁ በዚህ ትምህርት የሆነ ነገር ይፈርሳል፣ ሰዎች ያመልጣሉ፣ ወንጌል እዚህ ቤት ይሰበካል። እንዴት አድርጌ ባህሌን ይላል፣ እንዴት አድርጌ ሃይማኖቴን። እውቀት መጽሐፍ ያሳያል። የሆነ ነገር ትሰራለህ፣ አንተ አይገባም። ስልጣናት ናቸው ከቦ ያዙ። እንዳትወጣ እንዳታመልጥ። ከኃይላት ታመልጣለህ፣ ካለቆች ታመልጣለህ። ስልጣናት ያገኘዋል፣ ከስልጣናት ታመልጣለህ። ደግሞ ኮስሞክራተርስ የዚህ ዓለም የክፋት መንፈሳውያን ሰራዊቶች፣ የተለያየ ክሬት የሚደረግ ሰይጣን ዓለማዊ በሚመስል ነገር፣ ጥቅም በሚመስል ነገር፣ ገንዘብ፣ ዝና፣ እውቅና። ከዚህ ፌመስነት እንዴት አድርጌ ነው መውጣው ትላለህ። ከዚህ ዝና እንዴት አድርጌ ነው መውጣው ትላለህ። ከዚህ ዓለማዊነቴ እንዴት አድርጌ ነው የምንላቀው። ሱስ፣ ድብቅ ሱሶች፣ እነዚህ ሁሉ ኮስሞክራተርስ ይፈበረክልሃል፣ ይመረትልሃል። አንተ እግዚአብሔር መንግስት ውስጥ አትግባ እንጂ ገንዘብ ከሆነ ይለቀቃል፣ ጓደኛ ከሆነ ይሰጣል፣ ዝና ከሆነ ይሰጣል፣ ምንም ነገር ከሆነ እየተመረተ ይሰጣል። አንድ ነው ስጋቱ፣ አንተ አታምልጥ ብቻ። የውጭ ዓለም ክሬት ይደረግ ምንድነው ስትል ታስረህ እንድትቀመጥ። ከአንድ ሲስተም ስታመልጥ አንዱ ይዛል። ይሄ እኮ ሰይጣን ኢየሱስ ላይ አድርጎታል። አላወቀውም። ራሱ የመንግስቱ ንጉስ እንደሆነ አላወቀው። ገንዘብ ልስጥ ብሎታል፣ ዳቦ ድንጋይ አርግ ብሎታል፣ ይሄን ዓለም ልስጥ ብሎታል። ሰይጣን ማለት አንዱን እምቢ ብትለው ሌላ ይመጣል፣ አንዱን ስታመልጠው ሌላ ይመጣል። ትዝ ይላችኋል ናቡቴ እርሻህን አለው አልሰጥም አለው። ገንዘብ ልስጥ አለው። እርሻዬንማ ርስቴንማ አልሰጥም አለው። ይሄ ርስት የእግዚአብሔር መንግስት ነው። ከዛ በኋላ ቀጠልና እሺ ልዋጭ ልስጥ አለው። አልሰጥም አለው። በጉልበቱ መጣበት። አልሰጥም አለ። ሰይጣን እየቀያየረ ሲስተሙን እየቀያየረ ከእግዚአብሔር መንግስት ሊያወጣን ወደ እግዚአብሔር መንግስት እንዳንገባ የተለያየ ክራውዶችን የሰራ መናፍስት ዛሬ ይወጋ። ቤተ ክርስቲያን ከዚህ በኋላ ይህን ትምህርት ካስተማርኩ በኋላ ለአንድ ነፍስ የሚከፈለው ዋጋ መከፈል አለበት፣ መጸለይ አለበት። ልጁ ወዶ አይደለም የተያዘው። መጋደሉ ከስጋና ከደም ጋር አይደለም። ሰው ወዶ አይደለም ከቸርች የሚጠፋው። ነፍሳት ወደው አይደለም። ያላሰቡትን ጋባዥ ያዘጋጅላቸዋል። ሌላ ጊዜ የማይጋብዛት ዛሬ ከበር መልስ ነው የምዘጋው ይላታል። ኮስሞክራተርስ ይወጋ። እየታቀደ በልጆቻችን ላይ የመጣ መንፈስ ይወጋ። እኔ ጌታን ከተቀበልኩ በኋላ እስከምጠመቅበት ሰዓት ድረስ እጠጣ ነበር። ያኔ
ያላገኘሁትን ጋባዥ ያገኘሁት ጌታን ከተቀበልኩ በኋላ ነው። ከበደ ሲሄድ አለማየሁን ይልክልኛል። አይደክማቸውም ደግሞ አንዱ እኮ ቸርች መጥቶ ሊወጣ ሲል ዳንሰኛ ነው። ከቸርች ሊወጣ አለኝና ለምንድን ነው የምትወጣው? ፕሊስ አልኩት። ተው ሰይጣን ይገላል፣ ተው የዘፈን ዓለም ይገላል ሲለው እህት ያስቸገረችኛል። ምን ብለህ አልኩት። ከዛ ቤት ውጣ እንጂ ለአፍንጫ ወርቅ አረግልሃለሁ አለች። አለቀ። እቺ ሴት በራሷ ትመስልሃለች። ኮስሞክራተርስ ነው ከጀርባዋ ያለ ወንድሟ እንዳይወጣ ይኸውልህ የሆነ ሰውዬ መጥቶ ከመንግስቱ ሊያወጣ ሲል ሰው እንዳይመስልህ ተልኮ ያለውን ከሆነ ቦታ የሚነቅልህ ከመንፈሳዊ ዓለም የሚያወጣ ከመዝሙር ዓለም የሚያወጣ ከጸሎት ዓለም የሚያወጣ ዝም ብሎ የመጣ ሰውዬ የምትወደው ቀይ ሰውዬ እንዳይመስልህ የተላከ ነው። አፈረስኩታ። ባለፈው ነግሬያለሁ። የፈርዖን ጥበብ ኦቨርታይም ይሰጥሻል። እንችግራለን። አንቺ ደንዝዢ ፍዘዢ ከቸርች ቅሪ እንጂ ይጨመርልሻል ደሞዝ። ጉዳዩ አይደለም ሰይጣን። የእግዚአብሔር መንግስት በረከት ፍጹም ናት። በሷ ዘንድ ጸጸት የለበትም። የእግዚአብሔር መንግስት በረከት ወደ እግዚአብሔር ቤት አስጨማሪ ናት። የእግዚአብሔር መንግስት በረከት ምልክቱን ልንገር በለው። ቸርች አያስቀርም በለው። ከጸሎት አያወጣም በለው። ቸርች ይልሃል። ለቸርች እድል ይሰጣል። ለጸሎት እድል ይሰጣል። እግዚአብሔርን እንድታስብ ያደርጋል። መንግስቱን እንድታስብ ያደርጋል። እንድታመሰግን ያደርጋል። እንድትርቅ አያደርግም። የሰይጣን ግን በለው አንዴ ፐርፖዙ በለው አንዴ ማውጣት ማራክ ስለሆነ ያደነዝዛል። ዛሬ ወጋውልህ። ባል ቢሰጥሽ ጸጸት የለበትም። የሚሰጥሽ ባል ሂጂ ጸልይ አገልግይ የሚልሽ ያመጣልሽ። ካገባው ቀን ጀምሮ አስሮ ያዘኝ ማን እንደባረከሽ እሱን ጠይቄ። ኮስሞክራተርስ ተዘጋጅቶልሽ ተጸንስሶልሽ ነው። ከጥንስሶ ከልጅነትሽ ነው የሚጠነሰሰው። እሷ የእግዚአብሔር መንግስት ከገባች ካመለጠችኝ አላገኛትም ያለ ጠንሳሽ ይኸውልህ ስጋዊ የሚባል ነገር የለም። ኦልዌይስ ስፒሪቹዋል። አንተ ነህ ስጋው ያረከው። አንተ ነው የሆነ ደግ ሰውዬ መጥቶ ጾም ጸሎት ቢያስኩበት ቀን ጨጨብሳ ልጋብዝሽ አለኝ። ወይ ደግነት የምትይው አንቺ ነሽ። የጾም ጸሎትሽ ቀን ጨጨብሳ ይዞ የመጣ ሰውዬ ከማን እንደሆነ መጣራት አለበት። ጀርባውን መታውልህ። ሰይጣን ሚሊዮን ሰጥቶ ከሚያስወጣኝ እግዚአብሔር አስርቦ ያስቀመጠኝ። የኔ አባት አትበል። የኔ እናት የደግ ነጭ ልብስ ለብሳ ለሁሉም ምሰጥ ጨዋ አትበል። ማኪያቶ የለም ወይ ብርሃን ወይ ጨለማ። ማኪያቶ የሚባል የለም። ሰው ወይ በጨለማ ነው፣ ሰው ወይ በብርሃን ነው። ሰው ወይ በክርስቶስ ነው ወይ በአጋንንት ነው። የፈለገ ጨዋ ጥንቅቅ የሚል የሚሰጥ የሚለግስ እሱ እኮ ከጴንጤ ይሻላል አይሻል። አሁን ያወራነው የጨዋነት ጉዳይ ሳይሆን የመንግስት ጉዳይ ነው የምናወራው። ንግግራችን በለዋል የጨዋነት ጉዳይ አይደለም፣ የመንግስት ነው። በሚቀጥለው ጊዜ እናገራለሁ፣ ግን እንደ ቦነስ ልስጣችሁ። ወይ አሜሪካዊ ነው የምትሆነው ወይ ኢትዮጵያዊ ነው። ዱዋል ሲቲዝን የለም። በእግዚአብሔርም በሰይጣንም ሁለት ዜግነት ነው። ጥምር ዜግነት የሚቻለው ለመንግስት ነው። ለዚህኛው መንግስት ትችላለህ። አሜሪካዊ፣ ኢትዮጵያዊ ዜግነት መያዝ ትችላለህ። የእግዚአብሔር መንግስት ውስጥ ግን ጥምር ዜግነት ዱዋል ሲቲዝን የለም። ንገረኝ፣ ወይ በጨለማ ነህ፣ ንገረኝ፣ ወይ በብርሃን ነህ። ካላስ እንድች ሃሌሉያ አብሽር ሃሌሉያ አትበል። ግባ። የሁለት ሀገር ጥምር ዜግነት የኢትዮጵያ ውጭ ጉዳይ ሚኒስትር ይሰጣል። የኛ መንግስት አይሰጥህ። ደጁ ላይ የቆመው መልአክ ሲያይህ ይሄ ሰውዬ በብርሃን ነው በጨለማ ናት ነው እንጂ የሚልህ ጥምርና ያላት ግቢ። ኦፕሽን አለ ያዘጋጀ ነው። ሌላ ሩም አለ የለም፣ ሌላ ሩም የለም። የእግዚአብሔር መንግስት ሌላ ክፍት ስፔስ የተከፈለበት ደም ነው። አንተን ኢየሱስ የወደደህ መቼ እንደሆነ ታውቃለህ? የሞተልህ ቀን። አሁን የምትለው ታዲያ ይሄ ሁሉ ሰውዬ ሲኦል ሊገባ ነው ወይ? ግጥም እንዴ! ቻይኖች እኮ በዓለማችን አንደኛው ቁጥር ናቸው። እግዚአብሔርማ ፌር አይደለም፣ ፌር ነው እንጂ ሲሞት ነው እሱ ፌር የሆነው። የሞተ ቀን ነው እሱ ፌር የሆነው። አንተ ቻይኖች ሊሞቱ ነው ትለኛለህ? አንድ ጻድቅ ባገኝ አለ። ተው እንኳን ይሄ ሁሉ ጻድቅ ተሰብስቦ ይሄ ሁሉ ሰው ሊሞት ነው እና እነዛም ጨዋ ሰዎች ሊሞቱ ነው። በጣም እነዛ ህፃናት የሚያሳድጉ ገንዘብ የሚሰጡ እነዚህ ሰዎች ሁሉ ሊሞቱ ነው። ማንም ያለ ክርስቶስ ቢሆን
በጨለማ ነው፣ ሙት ነው። አውጃለሁ፣ እደግማለሁ። ማንም ያለ ክርስቶስ ከሆነ ሙት ነው፣ ጨለማ ነው፣ የሚጠብቀው ሲኦል ነው። ኢየሱስ ተባለበት። ይህን መድኃኒት መቀበል፣ በዚህ መድኃኒት አምኖ በትክክል መኖር ያንተ ነው። እግዚአብሔር ጨርሷል። ይሄ የተሐድሶ ስብከት ነው። ቀጥሎ የምናገረው ከሰይጣን መንግስት አምልጠህ ወደ እግዚአብሔር መንግስት ስትገባ የገባኸው የእግዚአብሔር መንግስት ቤዛ የሆነባታል፣ የተሰየፈባታል። የእግዚአብሔር መንግስት በደም ነው የተመሰረተው። ደም ዝም ብሎ አይደለም ሃይማኖት የቀየርከው፣ ደም ፈሷል። ደም ሳይፈስ ቤዛነት። ቤዛዊት አይደለችም ቤዛ። ቤዛዊት ማርያም አይደለችም ቤዛ። ቤዛዊት የተቤዠህ ኢየሱስ ነው። የእግዚአብሔር መንግስት በኢየሱስ ቤዛነት የተመሰረተ ነው። ቆላስይስ 1:13 እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም የኃጢአታችንንም ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እሱ ከአጋንንት ያዳነን ብቻ ሳይሆን ለኔ ቤዛዬ ነው። ይሄን ካላወቅ ክርስትና አይገባህም። ይሄን ካላወቅ ላብ ይመስልሃል። ቤዛነት ምንድነው? ሳምንት ጨርሻለሁ። ቴንክ ዩ